ልጃገረዷ በንጉሳዊው የአትክልት ስፍራ ውስጥ ለድመቶች ጣፋጭ ምግቦችን ትመግብ ነበር። በኋላ ግን ያቺው ልጃገረድ ከሰው ልጅ ይልቅ ሁለት ድመቶችን ወለደች። ይህን ያየችው አዋላጅም በድንጋጤ ራሷን ስታወደቀች። ቀደም ባሉት ጊዜያት አንዳንድ ሴቶች መኳንንትን እንደወለዱ ሰምታ ነበር። ነገር ግን ንጉሱ ከሌላ ሰው የጸነሳችሁት ነው በሚል ገድሏቸው ነበር። ንጉሱ ትዕግስት አጥቶ ልጁን ለማየት ወደ ውስጥ እየሮጠ ገባ። ልጃገረዷም አገልጋይዋ ድመቶቹን ደብቃ እንድታስወጣቸው በምልክት አዘዘቻትና ይቅርታ መጠየቅ ጀመረች። በጭንቀት ውስጥ ሆናም ልጅ አልወለድኩም፣ ነገር ግን እንደ ዝሆን የሚገማ ስጋ መሰል ነገር ነው የወለድኩት። አዋላጃም በሽታው ምክንያት ነው ራሷን የሳተችው ስትል ዋሸች። ንጉሱ ይህንን ባያምንም አንድ ትዕዛዝ አስተላለፈ። ድርጊቷ በንጉሳዊው ስም ላይ ጥቁር ነጠብጣብ እንደጣለ ገልጾ ከዚያ ቀን ጀምሮ ማዕረጉ ተገፎ ቀዝቀንዛው ቤተ መንግስት እንድትታሰር አዘዘ። ብዙም ሳይቆይ ልጃገረዷና አገልጋይዋ ወደዚያ ተላኩ። አገልጋይዋ ድመቶቹን ለመመገብ 2 ሳህን የሩዝ ገንፎ አመጣች። ድመቶቹ ግን አሽትተውት ተዉት። በኋላም 2 ሳህን ወተት አመጣችላቸው። ድመቶቹም በደስታ ጠጡት። ልጃገረዷ ሁኔታውን አይታ እፎይታ ተሰማት። ከንጉሱ ጋር ለነበረው ሰው ግን ድመቶችን እንዴት ልትወልድ እንደቻለች ግራ ገብቶት ነበር። በዚያ ቅጽበት ግን 2ቱ ድመቶች ወደ ትናንሽ ልጆች ተቀየሩ።